ፊቼ ጫምባላላ የሲዳማ ብሔር ዘመን መለወጫ ነው። በዓሉ በብሔሩ ዘንድ በድምቀት የሚከበርና ልዩ ልዩ ባህላዊ ስነ ስርዓቶች የሚከናወኑበትም ነው። ፊቼ ጫምባላላ በዓለም ከማይዳሰሱ ቅርሶች አንዱ ሆኖ መመዝገቡም ይታወሳል። በዘንድሮም በ2017 ዓመተ ምህረት ለሚከበረው የብሔሩ ዘመን መለወጫ ፊቼ ጫምባላላ በዓል የክልሉ ሰላምና ጸጥታ ቢሮ ከሌሎች የጸጥታ ኃይል ጋር በመቀናጀት የቅድመ ዝግጅት ስራዎችን እያከናወነ ይገኛል። ከዋዜማው ጀምሮ እስከ ፍጻሜው በሰላም እንዲጠናቀቅም ውይይት ተደርጓል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በዓሉ ከመከበሩ አስቀድሞ ጥንቃቄ በሚሹ ጉዳዮች ላይ በእቅድ በመመራት ወደ ተግባር ለመግባት እንዲያስችል ውይይት መደረጉን አንስተዋል። በየዓመቱ በድምቀት የሚከበረው የፊቼ ጫምባላላ በዓል ትልቅ በዩኔስኮ ላይ የተመዘገበ ትልቅ ቦታ ሲዳማ ህዝብ የሚሰጠው ፊቼ ጫምባላላ በዓል ሽማግሌዎች ላውንች በሚያደርጉበት ቀን እንደሚከበር ከባልና ቱሪዝም ያገኘነው መረጃ ያሳያል። ዛሬ በክልላችን ያሉ ሁሉም የጸጥታ አካላት እና ሌሎች የከኛ ጋር በቅንጅት የሚሰሩ የፌደራል ተቋማት የሀገር መከላከያ ሰራዊት፣ ደቡብ እዝ፣ ፌደራል ፖሊስ እና ብሔራዊ መረጃና ደህንነት አገልግሎት ከኛ ጋር ጥምር ኮሚቴ የተደራጀ ኃይል ባዘጋጀው እቅድ ላይ ጠቅላላ አመራሩና ጉዳዩ የሚመለከተው አካላት ዛሬ ውይይት እየተካሄደ ነው ያለው። በዓሉን ለማወክ የሚጥሩ አንዳንድ አካላት ከድርጊታቸው እንዲቆጠቡ አቶ አለማየሁ ጢሞቴዎስ ጥሪ አቅርበዋል። አንዳንድ ጊዜ መንግስት በሆደ ሰፊነት የማያቸው ነገሮች እንደ መብት የሚቆጠሩበት ሂደቶች አሉ። ይሄ ደግሞ ትክክል አይደለም። ተሳስቶም የገባ ሰው ካለ ደግሞ እንዲወጣም እድል ሰጥቶ ያየበት ሁኔታ ነው ያለው። ስለዚህ ህግ ተላልፎ የሚገኝ ማንኛውም ሰው ይጠየቃል ማለት ነው። ይሄንን ለማስፈጸም ደግሞ የክልሉ መንግስት አቅም ከሚጠበቀው በላይ በቴክኖሎጂ በሰው ኃይል ከፍተኛ አቅም ያለው ክልል መሆኑን ለመግለጽ እወዳለሁ። በደቡብ እዝ ህብረት ዘመቻ ኃይል ስምሪትና ሞቢላይዜሽን ቡድን ኃላፊ ሌተናል ኮሎኔል ደረጀ ገደቻና በደቡብ ፈጥኖ ደራሽ ፖሊስ መምሪያ የሰው ሀብት ስራ አመራር ምክትል መምሪያ ኃላፊ ኮማንደር ሲሳይ ገላን ከሌሎች የጸጥታ አካላት ጋር ተቀናጅተን ለመስራት ተዘጋጅተናል ብለዋል። የተወያየን ስለሆነ ጠንክረን የዝግጅት ስራችን ከዛሬ ጀምሮ ምን ጀምር ሲሆን ቀኑ ሲነገረን ደግሞ ኃይላችንን በማሰማራት በጋራ በመስራት ጸጥታችን ሰላማችን የሚጠበቅበት ሁኔታ ለመፍጠር በጣም ዝግጁ ነን። እኛም እንደ ፌደራል ፖሊስ በዚህ በሲዳማ ክልል ሐዋሳ ከተማ ባለው ሰው ኃይል ለበዓሉ ላይ ጸጥታውን ለማስከበር ያለን ስራውን ለማጠናከር ሞክራለን። ኮማንደር መልካሙ አየለ የሐዋሳ ከተማ አስተዳደር ፖሊስ መምሪያ ኃላፊ ናቸው። የ2017 ዓመተ ምህረት የፊቼ ጫምባላላ በዓል በሐዋሳ ከተማ ሲከበር ጸጥታው አስተማማኝ እንዲሆን ሰፊ ስራዎች እየተሰሩ መሆኑን ገልጸዋል። ይሄ በዓል ሲከበር ያለምንም ጸጥታ ችግር እንዲከበር በጸጥታ በኩል በርካታ ስራዎች እየሰራን ነው የቆየነው። በተለይ በእነዚህ በአንድ ወር ውስጥ እቅድ ወጥቶለት በእቅዱ መሰረት ለበዓሉ የሚመጡ ታዳሚዎችን በሰላም መጥተው በሰላም እንዲመለሱ የከተማው ነዋሪ በዓሉ የራሴ ነው ብሎ ደስተኛ ሆኖ ያለ ጸጥታ ስጋት ምንም አይነት ችግር ሳይደርሰው አክብሮ ወደ ቤቱ እንዲመለስ በርካታ ስራዎች ናቸው እንደ ፖሊስ ዝግጅት እየተደረገ ያለው። የስራ ኃላፊዎቹ በሰጡት አስተያየት በበዓሉ አከባበር ወቅት የማህበረሰቡ ተሳትፎ ጉልህ ድርሻ ስለሚኖረው ለጸጥታው ኃይል የሚሰጠውን አጋርነት አጠናክሮ መቀጠል እንዳለበት አሳስበዋል። ለሰላም ቅድሚያ በመስጠት ሰላማችንን ሊያውኩ የሚችሉ ማንኛውንም ምልክቶች በተለመደው አግባብ ጥቆማ በመስጠት ከኛ ጋር በመሆን የክልላችን ሰላም በነበረው ሁኔታ ለማስቀጠል እየተጋን ላለንበት ሂደት ህዝቡ ከጎናችን እንዲቆም ጥሬን አስተላልፋለሁ። በዓሉ የህብረተሰቡ በዓል ነው። እንደኛ የአካባቢ ህብረተሰብ በዓል የራሱ በዓል እንደ ራሱ በዓል አርጎ በዓሉ ራሱ ህብረተሰቡ ቀድሞ ወንጀልን ለመከላከል ስራውን ቢሰራ የተሻለ ይመስለኛል። ከኛ የበለጠ ህብረተሰቡ ስለሆነ ህዝብ ከለለ ህዝብ የሆነ ጥቆማ ካልሰጠ ሰራዊቱ ብቻ የትም በእያንዳንዱ በር ላይ በእያንዳንዱ ክፍለ ከተማ በቀበሌ መቆም ሰራዊት አይችልም። በዋናነት
በከተማ ውስጥ የሚሰራው የፖሊስ አካላት ሲቪል ፖሊሶች ስለሆኑ ከነሱ የሚያልፍና ወደኛ የሚደርስ ነገር ካለም ለኛም የሚሰጡ ጥቆማዎች አሉ። እኛም የምንገናኛቸው አመራሮችም ስላሉ ከዛ በጋራ እንድንሰራ ጥቆማዎችን መስጠት አለበት። ማህበረሰቡ የሚመጣው እንግዳ የራሱ እንግዳ ስለሆነ በራሱ በኩል የሚመጣውን እንግዳ ለመቀበል ማህበረሰቡ ዝግጅት ማድረግ ይገባዋል። እንኳን በሰላም መጣችሁ ወደ ከተማችን ብሎ መተው እስከሚሄዱ ድረስ እንደተለመደው አብሮ መደሰት እንደሆነ ይህንን ባህሉን በሚያሳይ ሁኔታ የራሱን ዝግጅት በማድረግ ለጸጥታ ኃይሉ ደጀን ሆኖ ከጸጥታ ኃይል ጎን እንዲሆን ነው ለማህበረሰቡ ማስተላለፈው መልእክት።